እህቴ ነግቷል እንዴ? ወይኔ ወገቤ፣ ኧረ ሰውነቴ ዱቄት ሆኗል። እንዴት ዱቄት አትሆኚ እንዴ? እዚህ ላይ የዛፍ እንቅልፍ እየተኛችሁ እንዴት ተጣብቃችሁ ስትታዩ እኮ አንድ ሰው ነበር የምትመስሉት። አዎ ሰኒ በሙቋሻ ወርሰጅበት ቀላል ያደርግሻል። እሺ በቃ ወይ ግቢና እንቅልፍሽን ካልጨረሽ ተኝ። ግን ደግሞ ስራ ብታግዢኝ ደስ ይለኛል። ምንድነው ማግዝሽ እህቴ? እንዴ ረስተሽው አይደለም አይደል? ጓደኞችን ከመሄድ በፊት ልጥራችሁ አላልሽም እንዴ? መቼስ በባዶ ቤት አንጠራቸው። ምግብ እንስራ እንጂ። እንዴ ችግር የለውም እህቴ፣ ቤታቸው በልተው እንዲመጡ ወይ ደግሞ ቋጥረው እንዲመጡ ነግራቸዋለሁ። በደንብ አለቃችሁ መሰለኝ። ማታ እኮ ትንሽ አመሸንና ለዛ ነው የሚሆነው። ለማንኛውም ግን በእንቅልፏ እንደማትደራደር ካወቅ በኋላ የምግብ ሙያ ለመማር ያሰብክ ይመስለኛል። አዎ ያው ጠዋት ቁርስ የሚባል ነገር ቤታችን እንደማይኖር አምኛለሁ። እንዳልሽው ካልተማርኩ በስተቀር። በልባ እኔም ልግባና ስራ ይልስራ። ሰኒ እንደሆነች ያለችውን ከማድረግ ወደ ኋላ አትልም። አሁን ማታ እኮ ተቆሽ ነኝ። ረፍት ባረግ ነው የሚሻለው። የኛ የሆሊውድ አክትረስ ምን ነው ቁርስ ይዤ ስላልመጣሁኝ ደበረሽ እንዴ? እውነት አንቺ ኪራዬ እኔን ጠልቶኝ አንቺን እንዲወድሽ ማድረግ ምትችይ መስሎሽ ነበር እንዴ? ቤት ውስጥ ተቀምጠሽ እኮ ድራማ በመስራት ብቻ የቤት እመቤት አይኮንም። ያውልሽ ኪራዬ እዚህ ቤት ያመጣሽ አፍሽ ስለማይናገር አዝኖልሽ እንጂ ስለሚወድሽ አይደለም። አንቺን አንቅሮ ከተፋሽ በጣም ቆይቷል። ደግሞ የዛን ቀን የተፈጠረውን የበርበሬውን ጉዳይ ለሙሉ ቤተሰቡ ብትናገሪ አያምኑሽም። ምክንያቱም እኔ ሆን ብዬ እንደማላደርግ በደንብ ያውቁኛል። የኛ ባለ ድራማ እኔ አንቺን አልፈራሽም። ኪራዬ እውነቱን የሚያውቅበት ቀን ይመጣል። ያኔ ግን ለሱ ምንድነው ለነሱ እንደምታሳያቸው ጀጅል መልክ ሳይሆን ያለሽ ጥቁር ልብ እንደሆነ ይረዳሉ። እሺ ሲመስለኝ አንቺ እዚህ የወረቀትና የፔን ድራማሽ ላይ በጣም ትቆያለሽ። ስለዚህ በዚህ በኩልም ወረቀቱ ባዶ ነው። ወረቀት እንዳይቸግርሽ እየቆጠብሽ ተጠቀሚ። ዛሬ እንዴት ነው ባካችሁ? በጧቱ ደግሞ ጀመራችሁ እንዴ? ምንድነው እዚህ ነው ያደርሽው? ደግሞ ማታ ልብስ ልቀይር ስለ አላየሁሽም እንዴ? አንቺ ደግሞ ምን ሆነሻል? እኔ ለምንድን ነው ባል እያለኝ እዚህ የማድረው? እኔ የሚፈልገኝ አጥቼ እዚህ ራሴን አቅፌ አላድርም። አይጽዬ አስገባሽላት በቃ። አንቺ እኮ አትቻይም። ይኸው የሶሲ ቻኮሌት ከለር ራሱ ይሁን ወደ ቀይ ቲማቲም ነገር ሲሆን አይታይሽም? ኒናዬ እኛ እኮ ለሁሉም ነገር አንሰን አይደለም፣ ግን ያው እንዲሁ እየተዛዘንን መኖር ይሻላል ብለን ነው። ታዲያ ይሄ መተዛዘናችን የማይገባቸው ሰዎች ሲኖሩ የክፋት ደረጃችን የት ድረስ እንደሆነ ብናሳያቸው መልካም ይሆን ይመስለኛል። አይመስልሽም? አይ ጽዬ እሱን አንቺ ታውቂያለሽ። በሁለት ዝሆን ጸብ መሀል መግባት ትርፉ መረገጥ ነው። ስለዚህ ችግር የለውም። እኔ እዚቹ ራቅ ብዬ ቁጭ ብዬ ቆሜም ቢሆን አያቸዋለሁ። ወዴት ነው ሱስዬ? ይኸውልሽ አንቺ አሞሻል፣ አረፍ በይ። እኔ ቆንጆ ቁርስ ሰርቻለሁ፣ ወተትም አፍልቼ እመጣልሻለሁ። እሺ ልጅቷ እኮ አንደበቷ ተዘጋ እንጂ ጉልበቷ የፈረስ ነው። የት አባቷ አቃጠልኳት።
ገና ደግሞ አላርፍም ካለች ከዚህ በላይ ያቃጥላታል። ከማን ጋር እንደተጋጨች አልገባትም የማትረባ ፂ። እንደ እኔ ግን ሀሳብ በሰላም ብንለያይ ነው የሚሻለው። የእውነት ይቅርብሽ። ሁሉንም ነገር ለእኔ ተይው ኒና። ማታ ከሰራችሁ ድራማ በኋላ በእሷ እርምጃ ልክ መራመድ እንዳለብኝ ተረድቻለሁ። አለቃትም። አልገባኝም። ቆይ ምን ማለት ነው እሱ? ከምነግርሽ ይልቅ በአይንሽ ብታይ በደንብ የሚገባሽ ይመስለኛል። እንዴ ጽናት ግን ምን አስባ ነው? ለነገሩ ምንም ታስብን የምናገባኝ እንዴ